ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁንና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላቸዋለን ለሄመን ከፋርጋቸው ለናታኒምና ለአዛሪያ ለአዳም ዋእል እንዲሁም ለአቢጌል ሙሉቀን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ሎግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም እኔ እርሴቴን እስካረግ ድረስ እናንተ ላይክ የምታደርጉበት አፍታ ታገኛላችሁ ላይክ አድርጉና ቪዲዮቹን እንጀምራለን በወር 70,000 ብር ገቢ ካሎት መሃል ከተማ ላይ ቤት በመኪና ዋጋ ልጠቁማችሁ ትርፍ ቢሉ በሳልስት የሚጨምር ጥራት ቢሉ ስራችን ምስክር ታማኝነት የ30 ዓመታት መታወቂያችን ነው አሁን ደግሞ ቅንጡ ፔንታውስ በምቹ አከፋፈል በእጅ ስልኮ የሚሸምቱበትን መንገድ አመቻችተን ህይወትን ቀለል አድርገናታል በእኛ በኩል ሲሸምቱ 30% ቅናሽ ያገኛሉ 10% ብቻ ከፍለው 60% በባንክ አያይዘው መሃል ከተማ ላይ በ8 ወር ይረከቡ ከ630,000 ብር ቅድመ ክፍያ ጀምሮ ከዲኤምሲ ሪል ስቴት ጋር ይዋዋሉ ውሎንም 3 ቀን በዲኤችኤል ካሉበት ቦታ እናደርሳለን ቤቶቹ ከስቱዲዮ እስከ ፔንታውስ ሲሆኑ ሱቆቹ ከ30 ካሬ ጀምሮ ዝግጁ ናቸው ልብ ይበሉ መንደሩ ኮምፓውንድ በመሆኑ 6 አሳንሰር መዋኛ ገንዳ የከርሰ ምድር ውሃና ባካፕ ጀነሬተር ከተሟላ ሴኩሪቲ ጋር ከዲኤምሲ ያገኛሉ አሁኑኑ በ0988883434 ወይም በ0988885656 ከደወሉ በካሬ 7000 ብር ልዩ ቅናሽ ያገኛሉ ዲኤምሲ ሪል ስቴት ቢሩስ ከቡና ጨዋታ ሆኖ እኔ ጥላፎቅ ነበርኩና ጥላፎቅ ያስጨፈረፈው ወራራ ጸብ ተነሳ ወራው ተጀመረና እየተወራወር ለካ ቤንች ላይ ሆኖ አንድ የህግ አካል ያየኛል ከተጫዋቾች መቀየሪያ ያያየ ነው ተወራወር እና እየተወራወረ ነው ያው አሁን አልፏል አሁን እንደዚህ አይነት ውስጥ አልሳተፍም ይሄ ግምት ውስጥ የድሮ ቪዲዮ ነው ይያለ የድሮ ነው አሁን ላይ ያለውበት ማንነቴን አይገልጽም እና የዶራወርና አይቶኛል የግክፍሉና የጸጥታ አካሉ ወደኔ ሲመጣ አየሁት እና ስቴዲየም ከኮፍያው ውጭ ያቆኝ እዚህም አታቆኝም እና ከኮፍያው ውጭ ያቆኝ አታሳየነው ያለ ኮፍያ ከኮፍያው ውጭ ያቆኝ እሺ እና ሲመጣ ከታች የጸጥታ ኃይሉ ሲመጣ ሳይው ኮፍያዬን አወለኩና እንደዚህ እና ይሄን ራሴ መጥቶ አሁን ኮፍያ አድርጎ ሲወራውሮ የነበረው ልጅ ነው ይጠይቀኝ በዚህ ጋር እና በዛ ወጥቶ አጋጣሚ መቼም ማረሰውምና ያው በኮፍያ ስለሚያውቁኝ ከኮፍያዎች ስለማያውቁኝ አውልካ አታሳየን አንደኛው ያው እየተላለፍ ነው አንዳንድ ሰዎችን በመነጽር ለምዳቸዋቸው በኮፍያ ለምዳቸዋቸው ያንን ሲያወልቁ ሌላ ሰው ኮምፕሊትሊ ሌላ ሰው ነው የሚመስሉት በጣም ይገርመኛል ይሄ ነገር በጣም ማረሰው ስቶሪ በጣም የማይወዱት ወንድማቸው ሞቱ በእናት ነገር እንትን ያስቸግራል ነው ልጁ ፋሚሊ በቃ የሚበጠብጥ ነው እሺ በጣም ነው የሚያስቸግራቸው ከዛ የሆነ ቀን በቃ ጣፈጠ እሺ ከዛ ኦኬ ጫረ እሺ ከዛ ሊቀብሩት እየተዘጋጁ ምናምን ነገር አይወዱትም ይሁን በጣም ነው የሚጠሩት እየተዘጋጁ ተናዞ ነው የሞተው ተባለ ወይኔ ምናናብዱ ሞቶ ማይፈታን ብሽ ምንድን ያለው ምናምን ከዛ ገጠር ከእናትና አባቴ ጋር ገጠር ቀበሩኝ ብሏል አንድ ወንድም ያመን ግደሉ እኔ እዚህ ቀብረዋለሁ ከፈለገ ውስጥ ለውስጥ ይሄድ ጨካኔ ይሄን ነገረኝ ቀር ማለት እንደላቁ እንዴት ቢጠምዱት እንዴት ቢያማራቸው ነው ከፈለገ ውስጥ ለውስጥ ይሄድ ይሄ የባሮ ሽንኩርት የበሰለ ልጅ የሚሉን ሰምተን እንመለስ እኔ ለምንድን ነው ሁሉ ነገር አጭር የሆነው ነው የዛሬው ጥያቄ ለምንድን ነው ሁሉ ነገር የሚመልስልኝ የለም
ወገቤ ለሙቀጭ መሰልክሽ ምን አርጉ እንደምትለን ቸሩ መድኃኒዓለም ይመኩ። ፈጣሪ ደግነቱ እንኳን አንተን የታዳረደ በዚያ አናት ላይ ምንም አይነት ሜዳሊያ ስለማይጋው ሁሉ ዋንጫ እየተሸለምክ ነበር የምትመጣው። ቢራስ እኔ አሁን መንግስትን በጣም የምቃረነው ማለት ነው ሲጋራ ፖስቸር ላይ ዝም ብሎ ሳምባ ከሚለጥፉ ያንተን ፊት ቢለጥፉት አንድ ሰው አይጨስም ነበር። እንኳን ሽማግሌ ያለው አንተ ልጆቹ ሳይጋቡ ነበር ይሞቱ እንዴ። ቲሸርት ራሱ እኮ አይገባለትም እኮ ዳዳሩን ባዚን ቀብተው እንደሚያንሸራተው እንጂ ምንድነው አናት አንተ ሄክታርስ ስፔሻል አሁን እሱ ራሱን ቢያሙ ማለት ነው እንዴ ፓራሳው እንደ ድፎ ዳቦ ተጋግሮ ካልተሰጠው አያሰማም ማለት ነው። እንኳን እኔ አንተ ጊፍተር ስሚ ቤብ ስሚ ማስ ይሄ ቪዲዮ ማለት ነው ይሄ ቪዲዮ ስንት ላይ ከገባ እንጋባለን። በቃ አንቺ በይ እኔ ያረጋል እርግጠኛ ነኝ አንቺ በይ ያገባል። እስቲ ስንት ከገባ እንዴት እንዳስጠላችሁኝ እንዴት እንደኮሰኮሳችሁኝ አከካላችሁ። እኔ ደግሞ ኢትዮጵያ ውስጥ እኮ ትሬንድ ማለት ነው አይጀመረ እጅጃለን እንዴ በቃ ነው አረገለት አይደለ በቃ ያርግላቸው በቃ እንኳን አረገላቸው ገብቷላ። ምንድነው የምትጠዘጥዙን እንዴ ቦስ? ይሄ ላይክስን ከገባ ደሞዜን ይሄ እንደዚህ በቃ ቋቃለን ተው በቃ ሌላ ነገር ወይ ረፉ ወይ ደግሞ ሌላ ትሬንድ አስጀምሩ። አይ እውነቱን ነው እንደ ጭራሽ አልፎ ተርፎ እኮ ይሄ ላይክ ስንት ከተገባ ባለፈውን ብያችኋለሁ እንቆርባለን ምናምን ወደ ሌላው ሁሉ እየተሻገረ ብልግናውንም አተውት። ተኝቼ ስክሮል እያደረኩኝ የዳሎል ቪዲዮ መጣልኝና ከዛ ለማለቤት ይላኩልኝ ቪዲዮ ይሄ ነው ቆይዩት። ትዳር ቀላል የሚመስላችሁ ሰዎች አሁን ቤት ደርሼ ቤት ከመግባቴ በፊት ለባለቤቴ ደወልኩላትና የት ነህ ስትለኝ ትዝ አለኝ የሆነ ቦታ ልካይ ነበር መገናኛ ነኝ ብዬ ይሄው እየቆስኩት ነው ተመልሼ ከቤት ሳልነግራትና ይሄን ስታይ ምን እንደሚሰማት አላውቅም። ይኸው ስንት ኪሎ ሜትር ተመልሼ እየሄድኩ ነው። ከዛ ስልክለት ወዲያው ካንዳል የላከልኝን አንብቡት እዩት። ትላንት ልብሱን ረስቼ ሰፈር ደርሼ ከዛ አየር ጤና እንደተመለስኩት ማለት ነው። ሚስቶች እኮ ባሎቻችሁ ላይ ዲክታተር እየሆናችሁ አስቸግራችሁ ነው። እዚህ ደግሞ በውጭ ዓለም ደግሞ ያለው ነገር ምንድነው እንትን ይዘና ነው ወይንም የሆነ ነገር ይዞ ሊገዛ ከወጣ በኋላ ተነጋግረው በቃ ያስፈልግ ማረ ብሎ ሊገዛ እዛ ከደረሰ በኋላ ብዙ ሰው የሚያጋጥመው ነው። ትደውል እንትንም ጨምርበት እንትንም አድርግበት ወንዱ ጭር ነው የሚለው። የሰው ልጅ ህይወቱን የሚቀይረው ጠንክሮ በመስራት የራሱን አላማ ራሱ ላይ ኢንቨስት በማድረግ ነው። ብዙ ጊዜ ለምን እንደሆነ ባላቅም ጠንክረህ በሰራህበት ሰዓት የሚሰማ ኮንፊደንስ የሚሰማ የራስ ኩራት ለየት ይላል አይደል? ከምንም በላይ ጀኒውን የሆነ አቋም ሊኖር የሚችለው ጠንክረህ ራስ ላይ ስትሰራ ነው። ጠንክረህ ራስ ላይ ደግሞ የምትሰራው የምትወደውን ስራ ነው ወዳጅ። በማትወደው ስራ ሊዘርፉን የሆነ አቅም ሊኖር አይችልም። በምትወደው ነገር ግን ምንም ነገር ይሁን ራስህን ኢንቨስት ማድረግ ካለብህ ኢንቨስት ታደርጋለህ። ራስህን መሰዋት ካለብህ ራስህን ትሰዋለህ። ብዙ ጀግኖች አጥንታቸውን የሚሰብሩ ደማቸውን የሚያፈሱ ብዙ ነገሮችን እየቆሰሉ እየደሙ እየተነሱ ራሳቸው ላይ የሚሰሩ ለዚህ ዓላማ ራሳቸውን አሳልፈው ከህይወታቸው ይበልጥብኛል ዓላማው ብለው ራሳቸውን ስለሰጡ ነው። እና ጠንክረ መስራት ህይወትህን ይቀይራል። ወደድክም ጠላህም ስርቆት አይደለም ህይወትህን የሚቀይረው። በመስረቅ ማንም ህይወቱን የቀየረ የለም። በመጠጥ ማንም ህይወቱን የቀየረ የለም። በቅምጥ በስንፍና ማንም ራሱን የቀየረ የለም። ራሱን የቀየረ ራሱ ላይ ድቅቅ አድርጎ በመስራት ነው። ስለዚህ ራስ ላይ ድቅቅ አድርገ በመስራት ህይወትን ቀይር አለባቸው። ጌቴ ነው። ቀጣይ በሌላ ቪዲዮ መጣለው። አንላቀቅልን እጠብቃለሁ። እኔ ብቻ ነኝ ግን ማልቀስ ይሻላል ወይስ ምን ይሻላል ያለው ልጅ ድምጹ የሚመስለው ሐሳቡ በደምብ ጠብ የሚል ነገር የለውም። ግን አንዳንድ ርማት የሚያስፈልገው ነገር ያለ ይመስለኛል። እናንተ ጠንክሮ መስራት ሀብታም ያደርጋል ወይንስ ያስደስታል ነው የምትሉት? ብዙ ጠንካራ ሰራተኞች ነበሩ። ለኔ ጠንክሮ መስራት ብቻ ሀብታም አያደርግም። ጠንክሮ ሰርቶ ደግሞ የገንዘብን አጠቃቀም ማወቅ ያስፈልጋል። ጠንክረ እየሰራ ገንዘቡን የምታጠፋው ከሆነ ማትለወጥ። እንደገና ደግሞ ዘመኖችም ይወስኑታል። አሁን ከትንሽ ነገር ተነስቶ
በፍጥነት ወደ ትልቅ ነገር መሄድ በጣም የከበደበት ዘመን ነው። የሆነ ነገር ስትጀምሩ ራሱ የሆነ ነገር የሚያስፈልግበት ጊዜ ነው። እያሳነኩ ሳይሆን እውነቱ ነው። መሬት ላይ ያለው እውነት ይሄ ነው እንጂማ ስንቱን ፎቅ የገነቡ የቀን ሰራተኞች ሙሉ ቀን ድንጋይ እየተሸከሙ የሚውሉ እኮ አሉ። ደሞዛቸው ስንት ነው? በልተው ሲጨርሱ በብሩ ምንም ይተርፋቸው ነገር የለም። ጠንክረው እኮ እየሰሩ ነው፣ ግን ህይወታቸው አይቀየርም። ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው፣ አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው ይሄናት አካል ስንኩል ታረጊ ነው እንደመጣሽ? ምን ሆነ ይሄ? እስክንጨርስ አጠብቀው እንዴ ራስሽን ቻያ ወይ? ጸሎት ነው ዝም በል። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ እኔ እናት። አይ አይደለም ውጭልኝ። ይቅርበት ውጭልኝ። ከዚህ ለዳይ ነው እንደዚህ ሁለተኛ እንዴ ምንድነው? ብርድ ነው? ጉንፋን ነው? ፍቅር ነው? ኮሮና፣ ምቀኛ፣ ተንኮለኛ፣ ሸረኛ ምንድነው የፈለግ? አምሽቶ ለሚገባ ማታ በጊዜ ለማይገባ አርፎ ለማይተኛ ይላል ነው። ይሄ መጣፈጫ ይባላል። የጣፈጠ ገባ ፍቅር እንደፈቀ ኮሮና ነው ልክ አድርጎ የሚያወጣ ነው። የታባቱ ይሄ ጀግና ይባላል። እሺ ባፍ ጎቶ ባፍንጫ ሰርስሮ ካንገበለ ላብራቶሪ ምርመራ ለማንኛውም በሽታው ወለግልቅ አድርጎ የሚያወጣ ነው። ልብሱ ደግሞ የዶክተር ነው። ይሄ ቅቤ ይባላል። የበሬ ቅቤ አዲስ ቴክኖሎጂ ነው። የላም ውድ ነው። የላም ውድ ነው። የበሬ ቅቤ ይሄ ማን ነው? የበሬ ቅቤ አቤት አቤት አለው። ፍቅር እስከ መቃብር አለው። ወረፋ ያዙ። በወረፋ ነው ይደርሳቸው። እንዳትጋፉ ጀምሩ። ይሄ በቆልቲ የሚባለው ነገር ጉንፋን ምናምን አሁን በተለይ ክረምት ላይ አሪፍ ነው። የጫማ ሚም የሚሰሩ ልጆች መጥተዋል። ይሄ ቪዲዮአችሁን ተከታትለው አንድ አይነት ጫማ የምታርጉ ከሆነ ባለፈው ማን ላያየው? ልጅ ዳውድ ላያየው። ልጅ ዳውድ እንኳን ያቺኛዋን ጫማ ትንሽ ጨቆራታ። ግን አሁን ደግሞ ማን ላያየው? አዶናይ ላያየው ማለት ነው። እና አሁን ወደኔ ከመምጣታችሁ በፊት ማለት ነው እኔ ልንገራችሁ ያለኝን ነገር ልንገራችሁና በቸገረው ሰው የምትቀልዱ ከሆነ ቀልዱ። ምን አገባኝ? ቀልዱ ከሆነ አይመለከተኝም። ኃጢአት እናንተ ነው። አሁን እንደው ቤተሰባችን ሰፋ ተብሎ አንድ ከመሃላችን ሽሜ ውጪ ስትሄድ የላከችው 2 ፊላ አለ። አንድ ነጭ ፊላ፣ አንድ ጥቁር ፊላ፣ 2 ፊላ በል። ከዛ በኋላ ለረጅም ጊዜ አረግ የነበረው ጥቁር ቲምበርላንድ አለኝ። ቲምበርላንዱ ሱ ኦሪጂናል ቲምበርላንድ ነው፣ ከውጪ የመጣ ቲምበርላንድ ነው። እሱ ቲምበርላንድ ማለት ሲከፋኝ ስደሰት፣ ጥሩ ስራ ስሰራ፣ መጥፎ ስራ ስሰራ፣ ተንኮል ሳስብ፣ ሀገር የሚለውጥ ሐሳብ ሳስብ፣ ኩቺ ሲሰጠኝ ኩቺ ሲከለከል በቃ አብሮኝ ኢቮልቭ ያደረገ ነው። ባይዘው ይሁን ማለት ነው። ለ3 አመት አብሮኝ የነበረ እንትን ነው። አንዳንድ ጸባያችን ሁሉ ይመሳሰላል። ባይዘው ተምሩነት ነው። አንዳንዴ ሳልምቸው ሲቀር እንደዚህ ሁሉ ይላል እና አዲስ የመጣት ነኝ ደግሞ ኮንተንት ክሬት የሚያደርጉት ልጆች በቃ ጫማቸውን እየተከታተሉ ሜም ይሰሩባቸዋልና ባለው ነው። ጫማ ደግሞ ዛሬ የት ነው ዋጋው? አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባል። 4 ብር አውጥተው እንዴት ይበላል? እንዴት እንደሚበላ ምን አውቃለሁ እኔ። ወይ ማዘር አሁን ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች ሻረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው በ4 ብር። ከሱም ብሶ 4 ብር በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው፣ ብዙ ዘዴ ያለው። እኔ ሁሌ ለዚህ ወንድሜ የምመክረው እንዳትነግራቸው እውነቱን ነው። ለ4 ብር እንዴት ብለው እንደተደፉ አይታችኋል አይደል? እውነቱን ቢሰሙስ እኚህ እናት ምን ይሆናሉ? ልካም ቡና ጠጥቼ እያሰብኩ ማን የመጣልኝ ነገር ልንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ? ማለት ለምሳሌ 2 ቲማቲሞች አውጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ? ወይም ደግሞ ልጅ ቲማቲም እናቱ ፊት እየተቆረጠ ቢሆንስ? ላይክ ቢላው ሲያርፍበትና እየጮኸ በቃ ስቃዩ እየበዛ ቢሆንስ? ገባችሁ? ለምሳሌ ዳቦ አንስቼ ምናምን ስገብጥ
በቃ እያመመው እየጮኸ ቢሆንስ የሚታኘከው በቃ ነፍሷ አልወጣ ብላ እየታገለች ምናምን። እኔ ግን የሆዴ ነገር በልጦብኝ የእሱ ድምፅ ጭራሽ አይሰማኝም እና ዝም ብዬ ስለ ራሴ ብቻ ነው የማስበው። ገባችሁ? ላይክ እየታመሙ ቢሆንስ የሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ። በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሚያው ድፍን ነው። ምንም በቃ ምንም ብትለው አይሰማም። አሁን የሆነ ድንች እና ብለው አይመጣልኝም። በቃ እኔ ነኝ ወደሱ የሚሄደው። ገባ? ይሄ ብቃት ነው። በቃ ምንም አይሰ እኔ ላይፍ ላይ እንዲህ ነው መሆን ያለብኝ። መስሚያው ድፍን በቃ ናይስ። እና ባለፈ አስሮሃል ምናምን ብላችሁ ነበር። ይሄንን 30 ኪሎ ነው እንደምታዩት ነው ታስሯል። ይሄንን ማለት ነው ማን ነው የሚሰራ ማን ነው የሚሰራ ኢትዮጵያ ውስጥ? ሌትስ ጎ ምን እየሆነ ነው? ተሰበነው 30 ኪሎ ነው። አሁን ይሄ ስፖርት ነው ምንድን ነው? እና ታስክሩኝም ብታንጠለጥሉብኝም ችግር የለም እችላለሁ ነው። ሰሞኑ ሰሚት እየተባለ በጣም ብዙ ነገር እየተወራ ነውና እኔ ልንገራችሁ፣ ማንንም ሰው አይነግራችሁም በነገራችን ላይና ይሄንን ሐሳብ ደግሞ ብዙ ሰው ስላለኝ ነው ሰሚት ላይ የሚኖርና ሰሚትና አካባቢዋ ላይ የሚኖርና ሰሚት ላይ የሚያዘወትሩ ሰዎች አስተላልፍልን ይሄን መልእክት ብለውኝ ነውና ይሄ ትልቅ ስም የማጥፋት ዘመቻ ነውና ይሄንንም ዘመቻ ያው እኔ አስተላልፍ ተብዬ ነው ከቅርብም ጓደኞች ነው የተባልኩት። ይሄ በጣም በፍጥነት በማደግ ላይ ያሉ ሰፈሮች እነ ለቡ እነ ቡልቡላ ምናምን ልክ ሰሚት በጣም እየተለወጠች ስመጣ አይናቸው ደም ለበሳሉና እንዴት ብለን ስምና ጥፋ ሲሉ ይሄ ሐሳብ መጥቶላቸው ነው የሰሚት ጉድ ምናምን የሚባለው እንጂ ምንም ነገር የለም። በእርግጥ እና 22 ምናምን ብዙ መሀል ሰፈሮች ላይ ብዙ መዝናኛ ቤቶች ምናምን ሲፈርሱ ጠቅላላ ወደ ሰሚት ነው እየመጣ ያለውና በርገር ቤት በለው ፒዛ ቤት በለው ኬክ ቤት በለው ካፍቴሪያ ሬስቶራንት ስጋ ቤት አሁን ላይ ሰሚት ላይ የለም። አዲሷ ቦሌ ኒውዮርክ ምናምን እየተባለች ነውና ገና ለገና ሊያልፍላት ነው ብለው የአንዳንድ ሰፈር ቦሌም እየተባለ ነው። ቦሌም ስም ብቻ የሆኑ ሰፈሮች ማለት ነው ስም እያጠፉ ነው እንጂ ምንም ነገር የለም። እንትን ምናምን በሽታ ምናምን የሚልም አለ። መተ በሽታ ከያዘ እንግዲህ እኛ አላቅም እንግዲህ እኛ በሽታ ያለበት ሰው አናቅምና ስም የማጥፋት ዘመቻ ነው ልላችሁ ነው። ስም ማጥፋት ዘመቻ ብቻ ነው። አንዳንድ ጊዜ ምን የሚባል አባባል አለን፣ እሳት ከሌለ ጭስ አይኖርም ይባላልና ጫፍ ሊኖር ይችላል። ከዛ ደግሞ ኤግዛጀሬት የተደረገ ነገር ሊኖር ይችላል ብዬ ነው የምገምተው። አኒ ወይዬ እንትን ነበረ በእናትሽ አንድ ያልነገርኩሽ ነገር አለ። በጣም ይቅርታ ግን ከሌላ ሴቶች 5 ልጅ ወልጃለሁ። እውነት ይቅርታ በጣም ምን ችግር አለው? ልጅ እኮ ጸጋ ነው። ይሁና እንዴት ነው? ሰላም ነው። ከሌ ይችላል ማለት በህግ ያስጠይቃል ስለተባለ አሁን አንዴ ሰው አይምሮ እስከቶታል አይጠራውም ይላል። ይሄው እንዴት ያስጠይቀዋል ነው ችግሩ። የጂ ኮንፎንካ በስሱ ብቻ ገብቶልን ከቻት ጂፒቲ ፈተና ሰርተ ተመረቅ። ጄሚኒ ይለያል ስንቱ ሰው አድርጓል ሊሞገስ ቢገባው ቻት ጂፒቲ እኮ ነው ልዩ ቀንበራኮኒ ልዩ ለምንድን ነው ያ እንትን ስንሳው አቦ ሸማኔ የተባለው? እማ ሸማኔ ይባል እማ ሸማኔ አቦ ሸማኔ ማለት እንዴት ነው? እሱ ይሮጣል እንጂ ይሸምናል እንዴ? አበሻ ልብስ ምናምን አንተ እውቀት አለ። አሁን ቺታና አቦሽ እንትን ከሽመና ጋር ምንድን ነው የሚያገናኘው? እኔ ራሱ ገረመኝ። ፓተርን ስላለው አበሻ ልብስ ስለሚመስል ማርያምን በል ይሄ ቆዳው ቤቢ ምርን ጠይቂ ገብቶሻል። ምን እንደሚስ አሁን ትክክለኛ ነገር ሊሰራሽ ባልሽን እውቀት እንዳሳውቅሽ ባሌ ብለሽ በጠያቂ ነው። ገብቶሻል።
እኔ እኮ ባክ ኢን ዴይስ ወይን ያወሩ ምናምን ስለነበር ሽመና ውስጥ የነበሩና ምን ነበር ከእንስሳው ጋር ምንድነው አብረው እንዳስተምራቸው ነው ያወሩ ነበር። ያውና ቀም ይድሩ ከዛ መጀመሪያ እንደው ስትገምጪ ኤደን ትንሽ እንኳን ወደ ሪያሊቲ የተጠጋ ነገር እኮ ቢሆን እንስሳውን ስለሚያወሩት ሸማኔዎቹ ናቸው አውሪዎቹ አቡ ሸማኔ ተባለ ሜቢ ከሸማኔዎቹ ጋር የሆነ ኮኔክሽን ሊኖረው ይችላል። ሸማኔዎቹ ያወሩት ነበር ነገር ስለነበር ማለት ምንድን አሁን በዚህ እብደት ታሪክ ውስጥ ለምንድን ነው ሸማኔዎቹ ለይተው የሚያወሩት? ሳያወራ ነበር አንድ ነገር ያው አሁን እኔ የሚመስለኝ አቦ ሸማኔ ሽመና ነበር የሚመስለኝ ስራው ገባካ። ስለዚህ ስራው እንስሳው ተቀምጦ ይሸምናል ነው አንዳንዴ የምናገርሽ ነገር እየጠፋኝ ነው። እኔ ቆንጆ እኔ ጉዴ የምን እንደዛ ጭንቅላት ውስጥ ባይዘው አትንኪ ይሰበራል። አሁንም ላልቷል። እኔ ቆንጆ አትንኪ ያንስ ጭንቅላት አይችልም። እኔ ቆንጆ አትጠቅሙ የምር ብዙ እንዳትሮጭ እንዳትነቀንቂው የቀሩትም ይፈርሳሉ። እና ቆይ አቦ ሸማኔና ሸማኔ ኮኔክሽን የላቸው? አረ ከአንድ እናቱ ጅንጉርጉር የተባለው እሱ ነው። እውነተኛ ታሪክ ነው የምነግራቸው። አንዷ እኮ ነች ማለት ነው። እንግዲህ ሰሞኑን እንግዲህ እየበዙ ነው። በታክሲ ካልሆነ በራይድ ካልሆነ እኔድም በታክሲ ኢዩ ምናምን የሚሉ ሴቶች እንደበዙ ታውቃላችሁ። በዛ ላይ ስራ የላቸው አካውንታቸው ውስጥ እንኳን 100,000 ብር የለ ምንም ስራ የላቸው። እንግዲህ የገቢ ምንጫቸው መድኃኒዓለምና የሆኑ ጥቂት ሰዎች ነው የሚያውቁት። ብቻ አላገር ብር የላትም ነበር ማለት ነው። እንግዲህ የላች ከዛ ታክሲ ስትገባ በታክሲ መሄድ ያሳፍራታል። ከዛ እንደዚህ ሸፍና እንደዚህ ብላ ወይኔ በታክሲ ወይኔ ሰው እንዳያየኝ ብላ ሙሉ መንገዱን በታክሲ ውስጥ ተቀምጣ እንደዚህ እያለች ነው ሄደችው። እኔ እኮ አንድ ሰው መስሎኛል። እግዚአብሔርን ነፎነዋል በታክሲ ማይዱ ቺኮች ስራ እኮ የሌላቸው ናቸው። እንግዲህ በጣም ገቢሽ በጣም ብዙ ከሆነ እና ደግሞ አስቸኳይ ነገር የሚገጥምሽ ከሆነ ምናምን አላውቅም ሰው እንዴት ብር ሳይኖሩ በታክሲ ሄድም ይለላጣል። አረ እኔ በእግሬ ነው የምሄደው። እነዚህ ነገራችሁ በእግሬ ቁስቁስ እንዴ ዋክ ነው ለጤና አንገልጃለች እንዴ ስራ ፈት እስቲ ሀብታም ከመምሰል ከመጣር ሀብታሙንና መኪና ግዙ ቦርኮ። እንግዲህ በመጨረሻው ዘመን ወንድሙ ላይ ነሳል እንደተባለው ሰሞኑን እህቶቻችን እርስ በርስ ነው እንግዲህ የተነስ ባለፈው ያቺ እንደዛ ብላለች። ያው ይቅርታ ማልጠይቅም ብላለች። ያው ገርዳሜ ምናምን ያለችው ማለት ነው። አሁን ያው መጨረሻ ላይ የተናገረችው ቃል አለ። እሱ ስድቡ ይቅርና ዋናው ቁም ነገር ግን ምንድነው ችግሩ በታክሲ መሄድ? ሰዎቹን እኮ አይደለም እኔ እኮ አሁን ሌላው ሰው ነው ሰውን በታክሲ ሲሄድ እንደወረደ አድርጎ የሚያስበው አስተሳሰብ እኮ ነው እነዛን ሰዎች በታክሲ መሄድ ክላሴን ያወርደዋል ብለው ሌሎች ሰዎች እንዲያስቡ የሚያደርገው። በጣም ደካማ አስተሳሰብ እኮ ነው። በጣም አላማው መድረስ ነው አይደለ? በቃ መድረስ ነው። ሌላ ምንም የተለየ ነገር የለም። ኮንፈርት ምናምን ሌላ ነገር ነው። ግን ከሌለ የለም ነው። በእግርም ይኬዳል። ምንድነው ችግሩ? ከፊትም ከኋላም ተኮሳትረ ትችላል። ሊው ማጅ ከፊትም ከኋላም ተኮሳትረ ይላል። ይውጥ በሬ ቱታ ካልወጣች ለምን ቅድም ራሱ ኪስ ላይ አይቼ ነበረ። ገንዘብን ይኸው እንዴት እንደምታስቀምጣት ተመልከት። ኦርጋናይዝድ ሆና ነው ያለው። ልብ አድርግ። ይኸው አይተሃል። ባለ 200 አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10 አለ፣ ባለ 5 አለ። እነዚህ የተከበሩ እንደዚህ አሽሞንሙኝ ያስኳቸው አከበርኳቸው አይደል? አያከብሩኝም። አንዳንዱ ጭምድምድ አድርጎ ምን አድርጎ ነው የምትጨማድደው? ምን አጠፋ? እንደዚህ ጭምድምድ ምን አድርጎ ይዘዋል። እንደዚህ ብትይዘው ምን ይሆናል? እስቲ ይኸው አሁን ይሄ በእውነት ቀላል ነው። ያው ጥሩ ነገር አይደል? የምትፈልገው ኦርጋናይዝድ ሆኖ እንደዚህ በህይወት አይቻልም። ገንዘብ እንደዚህ ኦርጋናይዝድ ሆኖ የሱን አያያዝ እስቲ እንዳጨራም ተመልከት። የግፍ ይኸው ተመልከት። ይሄ ገንዘብ አሁን ሲኦል ውስጥ እንዳለ ቁጠረው።
ስለዚህ በዚህ አያያዙ ብር እየራቀው ነው የሚሄደው። እንዴት ታገኛለህ? ሳታከብረው እሱ ያከብርሃል። ሞኝ ነህ እንዴ? ሁለተኛ እንዳይለምድ ተላና አቃናና በደንብ ያዘው። በደንብ አቃናው በደንብ መሰለህ። ይኸው እጠፈው። እውነቴን ነው። እኔ አሁን አንዳንድ ሰው ገንዘብ የለኝም ካለ ላጥ ነው ማድረግለት። ላጥ በቃ አንተ ከፈለጋችሁ እናንተም እንደዚህ ነው የምሰጠው። ታዲያ ቀላል ነው። አሁን ትክክል ይሄ አሁን ቀላል ነው። ይቺ እኮ ለምንድን ነው መሰለህ አሁን አንዳንድ ነገር ለፓርኪንግ ለምናምን እንጂ አሁን እኮ በሲስተም አይደል ገንዘብ የሚሽከረከረው፣ ግን በግድ የሚያስፈልጉ ነገሮች አሉ። አሁን ለኔ ቢጤም የተቸገረ ሰውም ስታገኝ ምንም ስትል ይችን አንዷን ቆንጠር እያረክ ስትሰጥ እንዳቅሙ ይሄ የምትሰጠው እንዳቅሙ። ምክንያቱም የማይገባውን አታርግ ይላል መጽሐፉ። እና እንደሱ አድርገ ነው ብር እንደዚህ አድርጋችሁ ያዙ። እቺንም እንደ ልምድ ወሰዷት። በጣም የሚገርማችሁ ነገር መሪ ፖድካስት ላይ አይቼዋለሁ። ይሄን ፖድካስት እና ኬት እንደተነሱኝ ይዘው በጣም ባለሀብት ናቸው። ዳቦና ሻይ አውቶቡስ ተራ ላይ የሸጡ ምናምን እንዴት እንዳደጉ ስቴፑን ስትሰሙት እና ገንዘብን እንዴት ይጠቀሙ እንደነበረ ስትሰሙ በጣም ነው የሚገርማችሁ። እና በጣም ፕሪንሲፕላቸው በጣም ደስ የሚል ነው። ገንዘብ ስታከብረው ነው የሚያከብር። አንደኛ ብዙ ውጭ ምንዛሬ ወጥቶበት የሚታተም ነው ገንዘቡ በራሱ። በተለይ አሁን 10 ብሩ የኢትዮጵያ አፍረድሜ ገብቷል። በቃና አያያዛችን ቁማር የሚጫወተው ካልሲ ውስጥ ጨምሮ ይከተዋል። ጉሊት ውስጥ ምናምን ሲሆን ባለማወቅ ማዳበሪያ ስር እንትን ካፊያ ሲሆን በቃ ብልሽትሽቱ ነው የሚወጣው ገንዘቡና ረጅም ጊዜም ሰርቪስ የማይሰጥበት ምክንያት አንዱ ይሄ ነው። እና እኚህ በጣም ባለሀብት ናቸው፣ ግን ገንዘብ እንዴት እንደሚያከብሩ በጣም የሚያስተምር ነው። ኧረ እኔ ሊያመኝ ነው። እኔ በእድሜ ዘመኔ በጣም የምፈራው ነገር አዶን ነው። ፍርሃት ልበለው አላውቅም። የከፍታ አባዜ ነው የሚባለው ፎቢያ። ይሄ የምትመለከቱት ቪዲዮ ኒውዮርክ ውስጥ ነው። ኒውዮርክ ውስጥ አንድ ኢምፓየር ስቴት ቢልዲንግ የሚባል እጅግ በጣም ግዙፍ ነው፣ ትልቅ ነው፣ ታሪካዊና ጥንታዊም ጭምር ነው። እና ሁለት ሰዎች አንድ ወንድና ሴት አንቴናው ላይ የኢምፓየር ስቴት አንቴናው ላይ ጫፍ ላይ ወጥተው ፕሮፖዝ አደረገላት። እና እኔ ይሄን ቪዲዮ እያየሁኝ በቃ የሆነ እንደማዞር ስሜት ይሰማኛል። ታያላችሁ። እና ላይ የኢምፓየር ስቴት ቢልዲንግ ላይ ጫፉ ላይ አንቴናው ላይ ወጥተው ነው ፕሮፖዝ ያደረገላት። መተጫጨት ነው ያጫት ነው የሚባለው፣ ቀለበት ያደረገላት ኢንጌጅመንት ሪንግ። እና በኋላ ላይ በቁጥጥር ስር ውሏል በፖሊስ እና የተለያዩ ክሶች ቀርቦባቸዋል። ስርቆት፣ ንብረትን ለአደጋ ማጋለጥ ምናምን የሚል 5-6 ክሶች። ነገር ግን ከፍታው እኔ እያዞረኝ ነው። እና የሆነ ባነርም ሰቅለው ነበር the power of love beats the love of power ምናምን የሚል ፍቅር ከስልጣን ጥማት ይበልጣል ምናምን የሚልና ምን አይነት ሰዎች ናቸው ግን ታድለው። እኔ አንደኛው ድክመት ይሄኛው ነው። የከፍታ ፎቢያ አለብኝ። ያን አልባውንም እኔም ከፍታ አልወድም። እውነት ለመናገር ከፍ ያለ ነገር በጣም እንዴት ነው በጣም የማዞር ስሜት አለው። እሱ እንዳለ ሆኖ እንደዚህ አይነት ነገር የሚያደርጉ ዶክመንተሪ አይቼ ነበር ኔትፍሊክስ ላይ እና ይሰራሉ ዶክመንተሪዎች። ተደብቀው ረጃጅም ቢልዲንግ ላይ መሻገር ነው። እነዛ ደግሞ ይወጡና ላይ ገመድ አድርገው በገመዱ ላይ ሄደው እዛኛውን ጋር አስረው በገመዱ ላይ መሄድ ምናምን ተንሸራተው ምናምን በእግራቸው እንደገና እንደዚህ አይነት የሚያደርጓል። በቃ የሌብነት አይነት ነው ይመስላል። ሌሊት ቢልዲንግ ውስጥ ገብተው ምናምን አንድ ቀን የሆነ ብረት ያስራሉ፣ በሚቀጥለው ቀን እንደዚህ እየገቡ እንደዚህ የሚያደርጉ ተይዘው ከዚህ በፊት አይቻለሁ። በአንድ ባንክ ከመቆጠብ በጣሳ መቆጠብ፣ ምክንያቱም ስትፈልግ ይሰጣል ጣሳው። ከብር ጋር እየዋላችሁ ሬሳ ሳጥን እንደሚሸሰኩስ ገና መስኮቱ ጋር ስንጠቃ አውሬ ነው የሚያረጋችሁ። የት እንሂድ? እሺ ያስቀመጥነው እናንተ ጋር ነው። ውይ ኳስ ላይ ዳኛው የሚይዘው ካርድ 2 አይነት ነው። ቢጫ ማስጠንቀቂያ፣ ቀይ ማባረሪያ አይደል? ተጫዋች ሲያጠፋ ማለት ነው። ግን ተጫዋች ማጥፋት ብቻ ነው ወይ ስራው? ጥሩስ ቢሰራ ሰማያዊ ካርድ አያስፈልገውም? የምስጋና ካርድ የሆነ ለምሳሌ የወደቀ የተቃራኒ ቡድን ተጫዋች ሲያነሳ ፊር አድርጎ ሰማያዊ ካርድ አሪፍ ነው ያረካው አይነት ነገር፣ ወይ አረንጓዴስ ቢሆን እንደ ሀሳብ ነው። ተኛ ወንድሜ ተኛ፣ መሽቶብሃል። በቃ ሄሎ እንዴና እግዚአብሔር ይመስገን። እንዴት ነህ? አዎ መንገድ ላይ ቆመችብኝና ድምጽ ሰማሁ። ድምጽ ነው። መጀመሪያ የፊት እግርን ላይ ነው የሰማሁት። ይሄ
እንደማስገምገም አይነት ድምጽ እና የሚል ድምጽ ነው የሰማው የፊት እግር ላይ እሱ መስሎኝ ደግሞ ትንሽ ሄደት እንዳልኩ ደግሞ ከኋላ አዎ ይሄ ምንድነው ተጨንቀ ስትፈሳ አይነት ድምጽ የለም አዎ ልክ ተጨንቀ ስትፈሳ እንደዛ አይነት ድምጽ ያላ ሽታ የለውም የኋላ እግር ነው ብዬ ሳልጨርስ ደግሞ ሞተር ላይ ይሄ ባክ 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 ዳክ ባክ ባክ ዳክ 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 ባክ ዳክ ባክ ዳክ ባክ አዎ እንደዛ አይነት ድምጽ ደግሞ ሞተር ላይ ልክ ይሄ ሞተሩ በቃ ቃሪያ ጨምረ ሽሮ ልክ ልትበላ ይሄ ሽሮ ሲደነፋ እንደዛ አይነት ድምጽ ነው የሰማሁት ቃሪያ ጣል አድርገህ ሽሮ ስትበላ ጸበሉ ዘደው ይሻላል በቃ እሺ ወስደዋለሁ ጸበልሽ አበሻ አላገባም ያው ታይላንድ ቱርክ ቀምሰሽ ነው የመጣሽው እና ታፈርት ቆሻሻ እኛ ባህላል ነው የአይላንድ ቺክ አገባለሁ የቱርክ ሴት አገባለሁ የራሺያ አገባለሁ አንድ ደግሞ ከፓኪስታን አራ ሀገር ውስጥ ማንንም አጥርሻ ሀገር ውስጥ ያበላሻሉ ሀገር ውስጥ ይቅርብኝ ለምንድን ነው እኔ አይመቸኝም የአበሻ ሴት ለትዳር አልመኝም ለምን በቃ እኔ አልፈልግም I have my own reason የራሴ የሆነ እኮ ሪዝን ምንድነው ነው ብናቀው ብዬ እኮ እኔ የአበሻ ሴት ለትዳር አልመኝም ረሃ አይደሉም ለትዳር አይሆንም ይነጫነጫል ሲገጩም እኮ ይቆጥባሉ መቻ ግብታ አያቸው ሲለግሱ ራሱ የአበሻ ሴት ልክልቻል መኪና ይዘው ነው መስመር ላይ መኪና ሲይዙ መስመር ላይ መንገድ ላይ ምናምን አይጋጩም ነው ደግሞ የታይላንድ ሄደ እና የታይላንድ ሴት ደግሞ አውቀህ ከመጣ ከባድ ነው እረዳሃለሁ ታይላንድ ነው ጠብሻለሁ ያው እንግዲህ ኒካ ሽማግሌ ይልካል ቋንቋ እንዴት ተግባባችሁ ከዚህ ሽማግሌ ይችላል ትጠጣለህ በጣም ስንት ዓመት ነው የጠጣው ሱስ የጀመርኩ 6 ያፍል ላይ ነው ይቻላስ ሲጋራማ አትጠራው ቢራማ ያሰማኝ ጓደኞች ካፒቴን ሆነዋል እኔ ያረቄ ካፒቴን ነው ያረቄ ካፒቴን ስገባ ዛሬ ተከሉትን ችግኝ ማንቀል ቀበሌ በር ላይ ድንጋይ መወርወር ዘበኛ ማባረር የመጨረሻ ደረጃ የጸጥታ ዘርፍ ነው ለበትብ ያወረኩት ቃልን እንዳቀይር በዛ ሪልሽ ላይ ምንድነው ማይንድ ዩ በመድኃኒዓለም ማወቅ ያለባችሁ ነገር አለ ማለት ነው ስሙ እዚህ ጋር ካልሆነስ ሳገኘኝ ሚሊዮኔር ካልሆነ አያገኘኝም ማለት ብሩ ቲቪ ሾው ላይ ነሽ ያለሽው ካለ 4 ሌሎች ሴቶች ጋር ተሰልፈሽ ከአንድ ጎረምሳ ጋር አንድ ጎረምሳ ለማግኘት እየተደወዳደርሽ ነው ሚሊዮኔር ካልሆነ አያገኘኝም ሚሊዮኔር ሳይሆን ለዛውም ከሌሎች ምርጫዎች ጋር ያገኘሽ አይገርምሽ እውነቱን እኮ ነው ከሌላ ምርጫ ጋር ያገኘሽ ለዛውም እኮ ለምን ሄድሽ ራሱ ራሳን ቆለላ ማን እንዲህ ይደግት ሚሊዮኔር ካዳ አልቀረብሽም መቴ አንድ እንግዲህ ሰሞኑን እንደ ትሬንድ ሆኗል እንግዲህ ወንድ ይደረደራል ከዛ ሴቶቹ ይመጣሉ ይመረጣሉ ሴቶቹ ይመጣሉ ወንድ ይመርጣሉ እኔ ብዙ እየተመቸኝ አይነት እየተለመደ ከላጤ ሾው በኋላ እንደዚህ አይነት ሾዎች ከውጭ ኮፒ ተደርገው እየመጡ እየተለመደ መጥቷል በጣም ነገሮችንም አለፍ እያለ እየሄደ ነው በቃ ማቆሚያውን እኔ እንጃ አዲሱ ቡዳ በስነ ስርዓት ያወራም እንዴ ምንድነው የሚለው አከገና ተላላፊ ነው ቋንቋ አለጠፈም እኔ ምን ልጅቷ መርቷን ወይ ፍሬንድ ከፈለገች ሚሊዮነር ነው የምፈልገው ማለት መርቷን ኧረ እባክህ አባቷ 50 60 ዓመት ያላመጣው ሚሊዮን ቢሊዮን እኛ ከየት አባታችን ነው የምናመጣው ደግሞ ምን ኦፈርት አድርጋለች ተባለ ሰምታታላ ራሴን አገርም እኮ መርቷ ነው አንተ ሀብታም ብታገኝ ትጠላለህ ሁሌ ሹገር ባገኘው አንዴ የምትለው በገዛ ሰውነቷ መርታው ነው እንደፈለገች ዳሪ ዛሬ ገና ደስ የሚል ነገር ተናገርክ በቃ it's her body her choice እንትን ቢሊዮነር ከፈለገች she deserves a billionaire okay ተሽለጠለጠብን ሎጎ በጦር
እንዲህ ነው ባህሪው ነው በቃ ሽልጥልጥ ነው ሲፈጠር በልጅ አልታደልኩም እንታረብ አንተ አዲሱ ሙዳ ግን አሪፍ ነው ሌሎች ሰላቢ ጓደኞቼ በመስለም ዘርፍ የትና ይደርሰው ካፒቴን ሆኗል እነዚህ የዱቄት ካፒቴን ነው ቻው በእናትህ እንዴ አዲሱ ሙዳ ደናነሽ አናን አለካ ገና ቋንቋ አለው ካላደረግሽ ታዲያ እንደዛኛው ሙዳ በቋቋ እንዳትሆኝሽ ቆፍጠን ጠንከር ጸበል ሲነካሽ ምናምን በቃ ግግብ እንት ደሞ እንዳታስተቁር ያኛው አስተቋሪ ያስላሽ ነበር አደራ እንደሱ እንዳትሆኝ አማም ፕሬመች ይሜ ያለኝ እኮ ነውና እና ምን አዲስ ነገር አለ ግን ምን ባክ ሴቶች አፈልኩ ሚሊዮነር ቢሊዮነር ካሉና እናገባም ይያሉ አይሰሌ ቆዩ እኮ የድሮ ሴቶች ነበሩ እኮ ፈጣሪ የሚፈራ ስራ የሚሰራ ብላ ያው እንደዛ የሚባል የለም ገንዘብ ካለው ሴጣን ቢሆን ችግር የለባቸው አታማን ምን አባን ምትለው ወይ ኖ ኦፌንስ ቦስ አረ ኖ ኦፌንስ እውነት እኮ ነው አሁን ድሮ በፊት ሲጠየቁ የተለመደ ነገር ነበር እግዚአብሔርን የሚፈራ ጠምቶት የሆነ በቃ ትንሽ መተዳደሪያ ካለው አብረን እናድጋለን ምናምን ነበር የሚሉት እንደዚህ ሲሉ መጡና እንትና እንደዚህ ቀብሮሽ ነው እናድጋለን የሚለው አሉ አሁን በኋላ በቃ ሀብታም ካልሆነ አላገባም እሺ አንቺስ ምን ታዋጫለሽ ስትባል እኮ ያለችው ታች ምንድነው በቃ ራሴን ካቀረብኩ በቃ አይበቃም አይነት ነገር ነው እነዚህ ሴቶች እዚህ ሶሻል ሚዲያ ላይ ካሉ ላኩላቸው እሺ ለነሱና እዚህ ለመሄድ ደግሞ ያሰቡ ታናናሽ እህቶች ምናምን ካሏችሁ ለነሱም እስቲ ይሄን ቪዲዮ አሳያቸው 15 ደቂቃ አየሁ ከዚህ እንትን ላይና ቀፋፊ የሆነ ሾው ነው በእውነቱ እዛ ላይ ታላላቅ ወንድምና እህቶች ካላችሁ ወላጆችም ካላችሁ ከልክሏቸው እዛ እንደነ ቦታ ላይ እንዳይሄዱ የማንን ጎረምሳ አፍ መክፈቻ ነው የሚሆኑት እዚህ ሞቶ ብዙ ሳይሰድባቸዋል ከዛ በኋላ ደግሞ ምንድነው ዲኤማቸው ላይም ደግሞ ነው የነሱን ዲኤም ማየት አልፈልግም በጣም ብዙ ባለጌ ሰው አለና እዛ ነው የሚጋለጡት ሁለተኛ ታርጌት ትደረጋላችሁ እንደነ ቦታ ላይ ስትሄዱ እንደነ ሴቶች ታርጌት የምትደረጉት ሴት በመሆናችሁ ምናምን አይደለም እናንተ ቫይራል ለመውጣት ብላችሁ የማይሆን ነገር እንትን ትላላችሁ ከዛ ይሄን ይሰማል ይሄ አሁን ብዙ ሰው ጋር ደርሷል ይሄ ቪዲዮና ልኳል አሳያት ምናምን በሚባል ምን ይደረጋል የማይሆን ሰው አትራክት ታደርጋላችሁ የማይሆን ወንድ ነው ወደ እናንተ የሚመጣው ከዛ እንዲን ብላማ ቆይ እኔ ምን እንዴት አድርጌ ጉድ መሰራት ምናምን አይነት ነገር ይባላል ይሄ ልክ ነው ወይ አንድ ወንድ ልጅ እንደዚህ ማለቱ አይደለም ግን ይባላል ይደረጋል ስለዚህ እንደዚህ አይነት ቶክሲክ የሆኑ ባለጌ የሆኑ ወንዶች ነው አትራክት የምታደርጉት ሰው ይሄንን ማስቡበት and at the end of the day ወሰናችሁ የምትሄዱ ከሆነ እንደነ ቦታ ላይ ጭንቅላታችሁን ይዛችሁ ትሄዱ with your brain ቤት ተቀምጦ አይኬድም የምትናገሩት ነገር ሴንሲስት አትሊስት አላደር ጀጅ አትደረጉ ኦፍ ኮርስ ምንም ነገር ብትባሉ ጀጅ ትደረጋላችሁ ግን አትሊስት አሁን እኔ እዛ ጋር ያወራችሁት ነገር ሴንስ ቢሰጥ ኖሮ እኔ ወጥቼ ዲፌንድ አደረጋችሁ ነበር ግን በቃ it doesn't make sense it's just nonsense so ምን ታስባላችሁ ግን እናንተ ስለ እንደዚህ አይነት ሾዎች ምናምን ጥያቄው ለኔ ከሆነ እናንተ ደግሞ እንደምታስቡ ኮሜንት ላይ ታስቀምጣላችሁ ለኔ እንደዚህ አይነት ሾዎች ኮምፕሊትሊ መቆም ነው ያለባቸው ምክንያቱም አንደኛ የሚመጡት ልጆች እድሜያቸው ራሱ ገና እንዴት ልበላችሁ ገና ላይፍ ህይወትን ማጣጣም የማይችሉ በብዙ ነገር ሊሸወዱ የሚችሉ ናቸው ምንም ኤክስፒሪየንስ የላቸውም ከዛ ደግሞ ለሌሎች ለተናናሾች ደግሞ የሚያስተምሩት የሚናገሩት ምናምን ነገር በጣም ደስ አይልም በቃ በአጠቃላይ በፍጹም ደስ አይልም እጅግ በጣም ያሳዝናል ምን አይነት ጭካኔ ነው የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ግድያ በፈጸመው ግለሰብ ላይ የሞት ፍርድ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈረደ ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ህይወት በአሰቃቂ ሁኔታ ያጠፋሉ ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳር ረቂቅ እቅድ አውጥተው ነበር ነገር ግን ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጮች በመከተል ፖሊስ በአጭር ጊዜ ውስጥ በቁጥጥር ስር ሊያውላቸው እንደቻለ የድሬዳዋ ፖሊስ ገልጿል በዚህም የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም በዋለው ችሎት የሚከተለውን ጥብቅ ውሳኔ አስተላልፏል አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ህይወት በመቅጠፉ በሞት ቅጣት እንዲቀጣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፍ በ20 ዓመት ጽኑ እስራት እንዲቀጣ ወስኖባቸው እንዲያነግ ጊዜ ነው እንግዲህ ወላጁን የሚገል ልጅ እየፈራ የመጣበት ዘመን ነው ነገር ግን እኔ አሁን ሁሉ ጊዜ የምለው ምንድነው እንደ ቅጣቱን ለምንድነው የማይፈርሙት የኢትዮጵያ ርዕሰ ብሔሮች ፕሬዝዳንቶች መፈረም አለባቸው እነሱ እስካልፈረሙበት ድረስ ተፈጻሚ አይሆኑም ተፈጻሚ ሲሆን ለቀጣዩ ወንጀለኛ እንዲህ አይነት ወንጀል ውስጥ እንዳይገባ ይደረጋል አሁን ሞት ተፈረደበት የሚለው ተፈጻሚ ካልሆነ ዋጋ የለውም ባይነኝ እኔ አምናችሁ ዛሬ እንግዲህ ይዤላችሁ የመጣሁት የምትመለከቱት ልጅ የልጄ የማይኮን ማለት ነው ስልክና አካውንት የሰረቀ ልጅ ነው እና እንግዲህ ይሄንን ስልክ ማለት ነው ገርጂ አካባቢና ጎሮ አካባቢ ለምትኖሩ ውድ ፋሚሊዎች እንዳያችሁት ነው ቪዲዮን
ተስፋዬ ምንም ልልህ አልችልም። ያው ከዚህ በፊት በዚህ ነገር ተከስሼ ነበረ እና ፍርድ ቤቱ ይሄን ነገር አይቶ ዋስትና ለቆኛል። ወንጀለኛ ብሎ ሊደመድም የሚችለው የመጀመሪያው ፍርድ ቤት ነው። ፍርድ ቤት ወንጀለኛ ነህ አላለኝም። አንተ ወንጀለኛ ነህ ብለህ ቪዲዮን ፎቶ ፖስት አድርጋል። ስለዚህ ይሄን ፎቶ አጥፋልኝ እና ይቅርታ ቪዲዮ ስራ ምንም በማላውቀው ነገር ሰው አትወንጅል ለማለት ነው። ወዳችኋለሁ። ወይ ወድ ከሳሽና ተከሳሽ በቲክታክ ነው የሚመላለሱት። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ዛሬ ሮብ ነው ከሌሊቱ ኦልሞስት 10 ሰዓት ሰርጀሪ ለመጀመር እየተዘጋጀው ነው። አንስቴዥያ ቲም ኦልሬዲ እጅ ቤት አድርገው ጨርሳል፣ የመጀመሪያውን ኬዝ ማለት ነው። አንድ ነገር መናገር እፈልጋለሁ። አንዳንዶቻችን ታሪክ እንሰራለን፣ አንዳንዶቻችን ደግሞ ታሪክ እናወራለን። የምናወራበትን ሁኔታ ለእናንተ ተወዋለሁ። ነገር ግን እኛ ስራ ላይ ነን። ዛሬ 30ኛ ሰርጀሪያችንን 30 ሰርጀሪ እንሰራለን። ትናንት በጣም ብዙ ሰርተናል። ኦልሬዲ ዛሬ መጨረሻውን 30 የቀሩትን ኬዞች ሰርተን 105ኛ ሰርጀሪ አድርገን እንጨርሳለን ማለት ነው። አሁንም ቢሆን መናገር የምፈልገው ነገር አትገረሙም ወይ ነው። እኛም እየተገረምን ነው። በጣም ደስተኞች ነን። በጣም ብዙ አናትን አግዘናል። ጎንደር ዩኒቨርሲቲ ሆስፒታልም ላይ ታሪክ ሰርተናል። ጎንደር ዩኒቨርሲቲ ሆስፒታልም ኮርቷል። ህክምናዎቹን ደግሞ በጣም ሃይሊ ስታንዳርድ ዲሲፕሊንድ ኤንድ ኦልሶ ቱ ዘ ፖይንት ኤንድ ቱ ዘ ስታንዳርድ የሆኑ ህክምናዎችን ወይም ደግሞ ሰርጀሪዎችን ነው እየሰራን ያለ ነው። ለዛ ደግሞ አውትካም ነው እንግዲህ የአንድ ስራ ውጤት የሚታየው በውጤቱ ነው ማለት ነው። የአንድ ስራ ፕሮሰስ ውጤቱም ደግሞ አሁን ትናንትም ከትናንት ወዲያ የሰራንላቸው ልጆቻችን ምግብ ጀምረው ፈሳሽ እየወሰዱ ቤታቸው ነው ይዘን ያሉት ማለት ነው። የዛሬዎቹን እንጨርሳለን 30 ሰርጀሪ ማለት ነው። በጊዜ ጨርሰን የቀሩ ነገሮችን ጎንደር ላይ ጨርሰን እንግዲህ ወደ አዲስ አበባ እንመለሳለን ማለት ነው። አሁን ቀጥታ ወደ መጀመሪያው ኬዝ እንገባለን ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል በጎንደር። መልካም እንግዲህ ዶክተር አብይ እንደምታውቁት በጣም አሪፍ ዶክተር ነው። ለህፃናትም ለምናም በጣም ብዙ ነገሮች እንደሰራ ይታወቃል። አንዳንድ ግን የሱ ሙያ ላይ ያሉ ሰዎች ኮምፕሌን እያቀረቡ ነው። እንዴት በዚህ ሰዓት ውስጥ ይሄን ያህል ሰርጀሪ ይሰራል ምናምን የሚል ትንሽ ኤግዛጀሬት አድርጓል የሚል ነገር እያነሱበት ያው ለምሳሌ ይሄ ምን ብሎ እሺ ዶክተር አብይን ቀዶ ጥገና ባለሙያው ማለት ነው ቀዶ ጥገና ባለሙያንን ብላችሁ እየወጣችሁ ምናምን ሙድ መያዝም ነው እና እሱ ውሸታም መሆኑን ለማሳየት የምትሞክሩ የቀዶ ጥገና ባለሙያንን ባዮች ማለት ነው። እናንተ እውነት እሱ እንዳለው ምን ይሁን መሰላችሁ? የዋሸ ይሁን በቃ እሱ የዋሸ ነው እንበልሽ ማለት በአጭር ጊዜ ውስጥ እነዛን ሁሉ ቀዶ ጥገናዎች አላረገም እንበል። አያርግ፣ ይዋሽ፣ መብቱ ነው። ከሆነም መብቱ ነው። ይሄ ሰውዬ ሳይሰራ አይደለም የዋሸው። እውነት እኔ ግራ ይገባኝ። እስቲ ገብታችሁ የሱን ቪዲዮዎች ይዩ፣ የሚያውቁ ሰዎችን ጠይቁ። የተለያየ ከተማ ላይ ሄዶ በነፃ ህፃናትን ሲያክም ሲለፋ አይተኗል። በነፃ ነው፣ በነፃ። አሁን እናንተ የምትሰሩበት ክሊኒክ የግል ክሊኒክ ምናምን ይኖራችኋል መቼስ። ብንመጣ ሂሳባችሁ ምንድነው የሚያደርገን? እኛን አናታችን አይዞርም? በነፃ አንድ ሰው አከባችሁ ታውቃላችሁ? አንድ ሰው እኔ አሁን ግራ እየገባኝ ያለው ሰውን ለመተቸት ፍጥረታችሁ ቀዶ ጥገና ባለሙያ መሆናችሁን ልትነግሩን ነው። እኔ ሰርጅን ነኝ ምናምን እንድነኝ እና እንደዚህ ምናምን አይደረግም። ኦኬ እሺ አወቅንልህ፣ በቃ ቀዶ ጥገና እንደምሰራ አወቅንልህ። ምን አረክ? ለማህበረሰቡ ለህፃናት ምን አረክ? ገንዘብ አቅም ለሌላቸው ሰዎች ምን አረክ? እሱ ሰርቶ እኮ ነው እንኳን ቀዶ ጥገና አደረኩ ብሎ የውሸት እንኳን መዋሸቅ ቀርቶ ማለት ነው። ከዚህ በላይ የሆነ ወንጀል ቢሰራ እውነት እኔ ሙሉ የሆነ አልፈርድ። ጥሩ ነገር ሰርቷል፣ ስለዚህ አልፈርድበትም። እናንተ ቁጭ ብላችሁ ገንዘብ አይደል እንደምትሰሱት? እስቲ አንድ የሰራችሁትን ነገር አይተናል። አንተም ብሎ ዶክተር እኛ ኢትዮጵያ ውስጥ ያለን ሰርጅኖች ማለት ነው በዚህ ዶክተር ምክንያት ነው እየተናቅ ነው። እኛ ጨለማ ክፍል ውስጥ ተቀምጠን ከ80 ካርድ አንዱን ብቻ የዘመድ ካርድ ብቻ ወስደን ሰርጀሪ የምንሰራ ሰዎች ነበር። ሰው የሚያውቀን በስማችን ዶክተር መሆን እንጂ በስራችን እንታወቅም ነበር። ከህፃናት ጋር ወርደ ምግብ የማንበላ ነበር። እኛ ኢትዮጵያ ውስጥ ያለን ሰርጀሪዎች ከእናቶች ህፃናትን ይዘው ሲመጡ ህፃናትን እናስለቅሳለን እንጂ እናስቅም። ለህፃናት ጌም ዞን ከፍተንና ጫወትን፣ መንሮጥም ከህፃናት ጋር
እንደዚህ ብዙ ሰውን ስራ ፈጥረን አምጥተን ቤታችን ውስጥ እናሰራ። ይሄ ሰውዬ ከመጣብን በኋላ ብርቱ ውርደት ነው እየገጠመን። የራሳችንን ቢዝነስ በውስጥ እየሰራን ፎቅ እየሰራን ልጆቻችንን ውጭ ሀገር እያስተማረን መኪና እየቀያየረን ነበር የምንነደው። ደሃን በሆስፒታል ውስጥ እያስለቀስን እኛ ኢትዮጵያ ሰርጀሪዎች አንድን ሰው ሰርጀሪ ለመስራት ቤተ ዘመድ ሳይቀር 90 ሰው ነው የምንሰበስበው። አሁን ግን ይሄ ሰውዬ 100 ሰው ሰርጀሪ ሰርቶ ሁሉንም ወደ የቤቱ ይልካል። ሰውን አያጉላላም፣ አያስለቅስም። ከህፃናት ጋር ይተቃቀፋል፣ ይደንሳል፣ ይበላል፣ ይጨፈራል። ቤቱ ውስጥ አልፎ ተርፎ ሆቴል ከፍቶ ነው ህፃናትን እየመገበ ያለው እዛ የሚሄዱት። እኛ ኢትዮጵያ ዶክተሮች እንደዚህ የወረድን አልነበርንም። በሱ ጊዜ ግን ተዋረድን፣ ተናቀን። እሱ ከመምጣቱ በፊት ስንት ህፃናትን ነበር ስንገል ከረም ነው ብራችን እየሰበሰበን ነበር ነው። ይሄ ሰውዬ መጣና ሞክሳስልናችን ወሰደብን። ያለ መስቴጃ ያለ መደንዘዣ ሰውን እያከመን ከማስለቀስ ውጪ እኛ መቼ ነው ሰውን በሰላም አከመን የምናውቀው? እኛ ኢትዮጵያ ሰርጀኖች በሚስቶቻችን በዘመዶቻችን ስልክ ፌክ አካውንት ከፍተን ተሳደብን። ጉራ በአንድ ቀን 100 ሰርጀሪ አይሰራም አንተ ጉረኛ እያለን ሰደብን። አይሰማም። ህዝቡን ለማሳመን ጥረት አደረግን። ህዝቡ ደግሞ አሞኝ ነበረ ተሽሎኛል እያለ እየወጣ ሶሻል ሚዲያ ላይ ያመሰግናል። ሊሰማን አልቻለም። ሁላችንም ጓን ለብሰን ላይቭ ከፍተን ተቀምጠን ላይቭ ላይ ሁላችንም ስማችን ዶክተር ብለን ቀይረን ይሄ አሰራር ልክ አይደለም ብለን ላይቭ ላይ ገመገመን። ላይቫችን ማንም ጆይን ሊያደርግልን አልቻለም። 23 ሰው ብቻ ነው እየገባ ያለው። እሱ ግን አንዴ ግር ብሎ ወጥቶ በሚሊዮን ሰው ይከተለዋል። እኛ የሚከተለንን አጣን። ይሄ ሰውዬ ከመጣ በኋላ ስራችን ሁሉ ነገር ተበላሸ። እሱን ደግፋ ነው የምትናገረው ንግግሯ። ግን የሚሰራው ሰርጀሪ አይነቱ ይለያያል። እኔ ህክምና ባለሙያ አይደለሁም፣ ግን እሱ ከአንገት በላይ ስለሆነ ብዙ እንትኖቹን አይቻለሁ። ጆሮ ውስጥ ቆሎ ገብቶ ማውጣት አለ፣ የቆየ ምን አለ አይደል? የሰርጅን ታይሙ ሰርጀሪ የሚያደርግበት ታይም አጫጭር ሊሆን ይችላል የሚል የግል ግምት ይኖረኛል እንጂ ሰዓቱንና እነሱን በ5 ሰዓት እንዴት አድርጎ ነው 30 ሰርጅን የሚሰራው ነው እንግዲህ የሚሉት ዶክተሮቹ። ኤኒዌይስ ይቅርታ መጠየቅ የምትፈልጉ ሰዎች ካላችሁ አትሽኮርመሙ፣ መጠየቅ ትችላላችሁ። ወርታ እርት እኛ ደክሞናል። ግን ዳርዳር ማለቱ ብዙም ትርጉም የለውም። ፊዋና ሳይ ሶሪ ከመቀሌ ምንድነው የተሰማው? ይህች እህታችን በእንግሊዘኛ ቋንቋ በቪዲዮ ያስተላለፈችው መልእክት በዚህ ሰዓት ላይ በርካቶች እያጋሩት የሚገኙ ሲሆን በትግራይ እንደዚሁም ደግሞ በመቀሌ ያለውን ችግር አስመልክቶ መልእክቷን ለኢትዮጵያውያን እንደዚሁም ደግሞ ለመላው ዓለም በእንግሊዘኛ ቋንቋ አስተላልፋለች። ወጣቷ አሁን ላይ የጦርነት እንቅስቃሴ እየተደረገ መሆኑን በመጥቀስ የፌዴራል መንግስቱም ሆነ ትግራይን እያስተዳደረ ባሉ ባለስልጣናት ላይ ጠንከር ያለ ትችት ወጣቱን ወክላ አስተላልፋለች። እንደዚሁም ደግሞ ወታደራዊ ግዳጅና ምልመላ እንዳለም የገለጸ ሲሆን ከጦርነት ስጋቱ በተጨማሪም በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ላይ ጠቅሳለች። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት አለመኖሩንም እንደዚሁ የገለጸ ሲሆን በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትልም ነው የገለጸችው። ወጣቷ በእንግሊዘኛ ያስተላለፈችው መልእክት በአማርኛ ተተርጉሞ ዌብሳይታችን ላይ ተጭኗል። በሰዓት እጅግ በጣም ብዙ መረጃዎች እየተላኩልን ይገኛሉ። በትግራይ ክልል የሚገኙ እናቶቻችን እያለቀሱ ነው። ወጣቶች መንቀሳቀስ አልቻልንም፣ ተደብቀን ያለነው። ምክንያቱም ደግሞ በመቀሌና እንዲሁም በአካባቢዋ በሚገኙ ትላልቅ ከተሞች ላይ ከባድ የሆነ በግዳጅ ላይ የተመሰረተ ወታደራዊ አፈሳ እየተደረገ ነው። በምትመለከቱ መልኩ ወጣቶችም ካሉበት ቦታ እየተፈለጉ በዚህ መልኩ በአውቶቡስ እየተጫኑ እየተወሰዱ ነው። ለኔም እንደምትመለከቱት የተለያዩ ቪዲዮዎች እንደዚህ ወጣቶች እየላኩልን ነው። በጣም ሰቆቃ ውስጥ ነው ያለነው፣ ፍራቻ ውስጥ ነው ያለነው፣ ተደብቀን ያለነው፣ በግዴታ ወደማንፈልገው ጦርነት እንድንገባ እየታፈስን ነው ብለዋል። በትግራይ ክልል ውስጥ የሚገኙ እናቶችን በዚህ መልኩ ሀዘናቸውን በአስፋልት ላይ ሆነው እያለቀሱ እየገለጹ ይገኛሉ። ድረሱልን እያሉ ነው። የቀሩትን ልጆቻችን ሳንፈልግ ወደ ጦርነት እየወሰዱ ሊፈጁብን ነው፣ ድረሱልን እያሉ ነው። በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያኖች በሙሉ ድምጹን የዓለም አቀፉ ማህበረሰብ ይህንን ችግራችንን ይስማ። እኛ ጦርነት አንፈልግም፣ ልጆቻችን እየተወሰዱብን ነው በግዴታ። አፈሳውም ከዚህ ቀደም የሚደረገው በሌሊት በምሽት ነበር። በአሁኑ ሰዓት
ህፃናት ግን በጠራራ ፀሐይ ልጆቻችን እየተወሰዱብን ነው። ባካችሁ ድምጽ ሆኖን ባካችሁ ይሄ ነገር ይብቃል። ልጆቻችንን ማጣት አንፈልግም። የክልሉ መንግስት ይሄንን ተግባር እያደረገ ነው በአስገዳጅ ሁኔታ። ባካችሁ ድረሱልን ኢትዮጵያኖች፣ የዓለም ህዝብ ሁሉ ይስማ፣ ዓለም ሁሉ ይወቅልን። አፈሳው እጅግ በጣም ተጠናክሮ ቀጥሏል ሲሉ እንግዲህ በትግራይ የሚገኙ ወንድምናቶቻችን እናትና አባቶቻችን በዚህ መልኩ ብዛት ያላቸውን ወጣቶች አፍሶ በሚሄደው አውቶቡስ ላይ በድንጋይ ሁሉ እየወረወሩ ተቃውሞቻቸውን እየገለጹ ይገኛሉ። በአሁኑ ሰዓት እባካችሁ ኢትዮጵያኖች ሁሉ ድረሱልን። ወጣቶቻችን ሊሞቱብን ነው፣ ልጆቻችን ሊሞቱብን ነው፣ ያለ ልጅ ልንቀር ነው። እጅግ በጣም ብዛት ያላቸው መረጃዎችና ቪዲዮዎች ነው እየተላኩልን ያለው። እባካችሁ እንስማቸውና ድምጣቸው፣ ሰላምን እንምረጥ። ይህንንም ቪዲዮ ለሚመለከተው አካል ሼር በማድረግ ለውጥ እንዲመጣ እናርግ። እባካችሁ ድረሱልን እያሉ ነው በትግራይ ክልል ውስጥ የሚገኙ እናትና አባቶቻችን፣ ወንድሞቻችን፣ እህቶቻችን። ይህ ነው እንግዲህ በአሁኑ ሰዓት በትግራይ ክልል ያለው ሁኔታ። ገቡ ሴትዮዋ ገቡ ፊት ለፊት። እንግዲህ ከባድ ነው። ትናንትና ያ ሁሉ ህዝብ አልቆ አሁን ተመልሰን ጦርነት። እኔ ምንም ከቃላት በላይ ነው። ያሳዝናል በጣም። ላይፋችን ኮንተንት ቀይረ ነው እኮ እንዴት ነህ? አብኬኔ ያለ ካሜራ አትመጣም። በቃ ያለ ካሜራ አትመጣም። በቀን 30 ቪዲዮ እየለቀቅኩ እንዴት በእናትህ ሰላም ነሽ? How are you? So good to see you, man. Everything okay? Yeah. Good to see you, man. I'm so excited for your show. I know, በቃ እንቀጥላለን። እናሳ እንደ እግዚአብሔር I'm a show up. I'm a show up. We have legends here, man. How you doing? How you doing? Yo. Oh my god, man. Nina, I'm good, bro. So good to see you. Yo, I love you, bro. I love your music, man. So good to see you. And Nina, Nana, so good to see you, brother. Sami. What's going on? I haven't been working out for ለአንድ አመት ሙሉ ትቼው ነበር። ከሁለት ቀን በፊት ነው የጀመርኩት። እንዴት ነው እየሰራው መስላል? ማርያም ከሳልኩ አይደለ? እንዴት ነው ታዲያ? ጤና አለን። I'm so excited for your show. አንቺ ለኔ ማርያም ስማልኝ I cannot wait. ካንተ ጋር እስከምዘፍን ቸኩልያል። 4K for life, baby. How you doing, man? Are you good? እንዴት ነህ ነባት? ደህና ነህ ወይ? Thank you. I'm good, brother. So good to see you, bro. Oh yeah. አቋርጠዋል አንተ ይሻለ አቋርጠዋል ይሻለ No, that means you haven't been coming. I'm good, good. You're in a good shape, man. Yeah. So good to see you. How you doing? Yes, sir. Excited. We are here. Henny. ቡናመቴ ላይ አይን የለኝም። ከዛ እንተናና አየሁት። ይርዶ ጤናውን አየሁት። በሲዲ እንትን ይቀልድ ነበር። ይርዶ ጤናው ሲዲ በሲዲ ኮሜዲ ያወጣ ነበር። ታስተውሳላችሁ? በጣም ረጅም ጊዜ ነው እና ራሱ ላይ ሲቀልድ ተመለከትኩት። ልጁ ያ ምንድነው ቀልዱ? ልንገርሽ ቀልዱ። ታክሲ ውስጥ ቁጭ ብዬ አለ ይሁን የኔ ቢጤ ከኋላ ስለመብርሃን እያለ ይመጣል። ስለመብርሃን እያለ ይመጣል አለ። ከዛ 10 ሳንቲም ልሰጠው ተዘጋጅቻለሁ አለች። እኔ ጋር ሲደርስ ስለ አይነ ብርሃን አለ። አይነ ብርሃን ማን የሚለኝም ቢ ሳንቲም መልስኩኝ አለ። እኔም ሳኩኝ፣ ቤተሰቤም ሳቀ ምናምን። እንዴ ይቀልድበታል ከይሄ ነገር። ከዛ በፊት ባይኔ ሞክ ያደረገኝን ሰው ምናምን ልደባደበው፣ ልጣላው፣ ልነጫነጭ፣ ላለቅስ ምናምን መሞከር ልጅ ከዛ በፊት ዴፊኒትሊ ለወጠው ማንነቴንም አስተሳሰቤንም ምናምን ይገርም። ከዛ በኋላ እንጆይ ነው ማረከው። ያ ቁስል አይሸጥም። በቃ ቁስል ድክመት ምናምን እየተሸጠ አይኖርም። እኔ ሁሉ ጊዜ የሚያበሳጨኝ ነገር እንዲሁኝ የሚል እነዛ ናቸው ሰውን ሰው አድርገው የሚሰሩት። ያለ እነዛ ሰው አይሰራም። እና ቁስሉን ወጥቶ የሚሸጥ ሰው ያበሳጨኛል። በቃ ተኖረ ምን ይሁን አይሸጥም። እና እኔ የሆነ ነገር በሆንኩ ቁጥር እኔ አይን ስለሌለኝ ምናምን እያልኩ ልኖር ነው። እንደዛ አይደለም። ስለዚህ ምንም የሆነ
ይሄ የአካልም ሊሆን ይችላል፣ የመንፈስም ሊሆን ይችላል፣ የመኖርም መጎዳት ሊሆን ይችላል፣ የድህነትም ሊሆን ይችላል፣ የምንም ሊሆን ይችላል። እሱ እየተሸጠ መኖር የለበትም። እንግዲህ ትክክለኛ ሀሳብ እንደምታውቁት እንግዲህ አማን በጣም ብዙ የሚገራርሙ ፊልሞች አሉት። አሁንም አዲስ የሰሩት አለ እና ማለት ብዙ አልተባለለትም፣ ግን በጣም ጎበዝ ሰው ነው፣ የሚገርም ሰው ነው። ህይወት ውስጥ ገባ። እንዴት ነበር የተዋወቃችሁት? የመን የተዋወቅ ነው። የመን ሄደ ለኮንሰርት። ቀላል ለሚባል ጊዜ አይደለም፣ ከባድ ነው። የለመድከው ሰው አብሮ የነበረ ሰው ስትለያይ እህል ውሃ ብለህ የምታልፈው ነገር ብቻ አይሆንም እና አንተም ኢሞሽናሊም ፊዚካሊም ልትጎዳ ትችላለህ እና እንደው በዛ ወቅት ያሳለፍከው ከባድ ፈተና አለ ወይ? ሌሎችም ሰዎች በዚህ ህይወት ውስጥ የሚያልፉ ይኖራሉና ከኛ ብዙ ይማራሉ የተወሰነም ነገርና ያለፍክበትን መንገድ ደግሞ ጥንካሬን ራሱ ማለት ራሱ ሂደቱ ለምሳሌ ከ4 አመት በኋላ መልሰን ታረቅን። አብራችሁ ተመልሳችሁ? ከዛ በኋላ 1 አመት አብረን ኖርን። አልሆን አለ ያኔ በቃኝ። እኔም ሁለተኛ ጊዜ ሞክረህ ሲያቀት ትንሽ ይደክማል። እና ደግሞ ርቀት መጥፎ ነው በነገራችን ላይ። ጋፕ የተለያየ አይነት ማንነት ኑሮች ትገናኛለሽ ሳታውቂ እና አልሆን ሲል በቃ አልሆን ካለ ደግሞ አልሆን አለ ነው እና አሁን የሚወጣው አልበም ላይ 3 መለየት ዘፈን አለኝ፣ ግን ከተለያየ ሴት አይደለም። አዲሱ አልበም ላይ የተለያዩ መለያየቶች ናቸው። በተለያየ ጊዜ ለካ በአንድም ሰው ቢሆን የተለያየ ስሜት የሚሰማሽ ነገር ነው። የተለያየ መለየት ነው፣ የተለያየ ሀሳብ ነው ምናምን ነው። ኢንተረስቲንግ። የመጀመሪያው መለየት ስሜት ምን አይነት ስሜት ነበር? ሁለተኛውስ? ሶስተኛውስ? እንዳሰውስ? ለምሳሌ መጀመሪያው መለየት አብረሽ ሆነሽ የምትለያዩ መለየት የለም። አብረን ብንሆንም ተለያይተናል አይነት ነገር ይገባሻል። ነገሮች ሲለወጡ አብረሽ መቼም ኖረሽ እኮ ለውጦች ትንሽ ለውጥ ታውቂያለሽ። ሰውነት ይኖራል፣ ግን ሀሳብ ደግሞ አይሰበሰብም። ቶጂ ከሆነ ይስተውቃል እና ያኔ ነው ይኸውልሽ ላላተርፍ የተሰራው ያኔ ነው። ላላተርፍ ኧረ እንዲያው ነው ላላተርፍ የደከምኩት ባንቺ ጉዳይ ክፉ ደጉን እየሰማው የማልፈው እንዳልሰማው የሱ ነው ግጥም እና አይበላውና የሚለውን ስራ ሰራሁት አልበሜ ላይ። በወረት ስምሽ ቢያጋድል የውበት ጽዋሽ ቢጎድል አይበለውና አድርሶች ለእድሜ ወረፋው የሚያውቅሽ መልክሽ ቢጠፋው አያርገውና ምናምን እያለ ነው የሚለው። ግን ኔጌቲቭ አይደለም፣ እኔን ጥሪ ነው የሚለው። አየሽ አያርግብሽ ይላል፣ ግን ደግሞ ሊያረግብን ይችላል። ቢሆንም እንኳን አያርግብሽ ግን ሊያረግብን ደግሞ ሰዎች አለ ያረግብና እና ይኸውልሽ አድርሶች ለእድሜ ወረፋው የሚያውቅሽ መልክሽ ቢጠፋው ነው የሚለው። አስበሻል? አርጅተሽ እንኳን የሚያውቅሽ ሰዎች መልክሽ ቢጠፋሽ እኔ ያለውልሽ ነው። ውበት ረጋፊ ነው፣ እኔ ግን አለው ነው። እኔ ያለው ሰዎች ግን አሁን ያለሽ ምቾት ምናምን ይሁን ችግር የለም አይበልብሽ እያልኳት ነው እኮ አይደል? አያርግብሽ፣ ውበትሽ አይርገፍ። በየሳምንቱ የሚወጣው የአርቲስቷ የሂውማኔር ወጪ ድርጅቱን በአሁኑ ሰዓት እያሳሰበው ነው የሚገኘው። እንደዚሁም ደግሞ የፕሮግራሙ አዘጋጆች እንዴት በየሳምንቱ አርቲስቷን በቀረጽን ቁጥር የ75,000 ብር የሚያክል የሂውማኔር ወጪ ግዢ ውስጥ እንገባለን። እንደዚሁም ደግሞ ይህን ፕሮግራም ለማቅረብ ድርጅቱ እስከ 39 ሚሊዮን ብር የግንባታ ወጪ እንደፈጸመም እየተገለጸ ነው የሚገኘው። በቀድሞ የድርጅቱ የቦርድ ሰብሳቢ በኩል ይሄ 39 ሚሊዮን ብር እንደወጣ እየተነገረ ቢሆንም በአሁኑ ሰዓት ግን ክፉኛ ድርጅቱንም ፕሮግራሙም እንዳይቀጥል እያሳሰበ የሚገኘው ለአርቲስት ሙሉ አለም ታደሰ የሚወጣው የ75,000 ብር የሂውማኔር ወጪ በየሳምንቱ ማለትም በወር 4 ጊዜ በተቀረጸች ቁጥር የ4
ጊዜ የሂውማን ኤር ወጪ ዕዳ ድርጅቱን አሳስቦታል። እንደዚሁም ደግሞ ለድርጅቱ ሰራተኞች ማለትም እሁድ ቤትን ለሚያቀርቡ አርቲስቶች በየወሩ ድርጅቱ የሚከፍለው የ100,000 ብር ደሞዝ በአሁኑ ሰዓት ፕሮግራሙ እንዳይሄድ እንዳይቀጥል ከዚህ በኋላም እስከ ቀጣይ 3 ወራት ሊቀጥል እንደሚችል የሚወጡ መረጃዎች እያመለከቱ ነው የሚገኘው ማለት ነው። እሁድ ቤትም የተሰኘው ፕሮግራም በአሁኑ ሰዓት በብዙ ወጣቶች ዘንድ እንደዚሁም ደግሞ ብዙ ኢትዮጵያውያኖች እየወደዱት እያደነቁት አሪፍ አቀራረብ እንደሆነ እየመሰከሩለት ቢሆንም ግን ወጪና ገቢው ስላልተመጣጠነ ከዚህ በኋላ ለቀጣይ 3 ወራት ብቻ አየር ላይ እንደሚውል ነው እንግዲህ እየተነገረ የሚገኘው። የዚህ ፕሮግራም አድናቂ ወዳጅ ሆናችሁስ እንዴት አያችሁት? ምን ሐሳብ ምን አስተያየት ትሰጣላችሁ ብዬ ይሄን መረጃ ወደ እናንተ አቅርቤያለሁ። እናንተ ሐሳብ አስተያየት ስጡበት። ምንም ይሄ ኤክስትሪም ወጪ ነው። ምንም አንድ ሳምንት የታየችበት ሂውማን ሄር ሁለተኛ ሳምንት እንደገና መቀየር አለበት? እሷ ብላለች ወይ ነው? ፈልገው ከሆነ ራሳቸው ናቸው ማለት ነው። ከዛ ውጭ ግን እሷ ብላለች ወይ ነው? እሷ ይሄ ካልተደረገልኝ ይሄን ሾው አልቀጥልም ብላለች ወይ ነው ጥያቄው እንጂ ሆን ብለው እነሱ የሚመድቡት በጀት ከሆነ ታዲያ ራሳቸው ናቸው እንትን እያደረጉት ያሉት እና በጣም ኤክስትሪም ሁሉ ወጪ እኔ እንጃ። የዛሬ እንግዳችን ታሪኩን በሙሉ በአንድ ቀን መለስ ብሎ ሲያስበው መቋቋም አቅቶት ራሱን ስትወደቀ መጀመሪያ አካባቢ በቀላሉ የሚነሳ መስሎን የቻልነውን ሞከርን። በኋላ ግን ሆስፒታል ይዘን እስከ መግባት ተገደድን። ይህንን ከባድ ታሪክ የተሸከመው እንግዳችን በአንድ ወቅት በደቡብ አፍሪካ ካሉ ኢትዮጵያውያን ነጋዴዎች አንዱ ነበር። ጋንግስተሮች መጡ። ምንም እነሱ ግደሉ ተብለው ነው የመጡ። ምንም አልጠየቁም። ልክ ሊዘጋው ሰው ደረቴ በምን በመሳሪያ በሰደፍ ነው ታቆሰብኝ። እሺ ወይኔ ብዬ ስዞር አሁንም ደግ ውስጥ ቆንኩ ሊገሉ እንደዚህ አጥፊያቸው ወጣው ይዛቸው ወጣውና እዛ ሲተኩሱ እየተንገዳከልኩ በቃ እንደዚህ እዚህ ጋር ሲመጡ ከዛ ሰዎቹ ሲመጡ ሲያልፉ አንድ አበሻ ነበር። እሱን ገደሉት። አንድ ግንባሩን ይመጡ ይወጣል ስላየ ሱቅ እኔን አልፈው ሲሄዱ ሰዎች ሲመጡባቸው ሊዘጋ እንደኔ ገደሉት። 6ቱም ጥይት አገኘክ? ምን ነው የመጣ? ይሄ አራት እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ እና በ6 ጥይት ሆድህን ተመተ ነው አሁን በህይወት ያለው? ያው እግዚአብሔር ተረፈ ያለው ነፍስ በዛ ገረግ ደግሞ ሰው ማንሳት አይችልም። እኔን ደግሞ ሆስፒታል የወሰደኝ ሰው እንድጅ ቆራ በጣም ቀጭን ነው። እኔ 100 ምናምን ኪሎ ነኝ። መጎተት አይችልም። እግዚአብሔር ረድቶት ደምንም ጎትቶ መኪና ላይ ቢክሹ አንተም አትሞትም። የዛኑ ወር ደግሞ ማሽን ገዝቼለታለሁ። ስራ ብዬ እኔን ከሚያስቸግረኝ የቤት ኪራይ ምናምን ከሚጠይቀኝ ብዬ ማሽን ገዛው። ለቆንጆ ስራ እየሰራ ቁጭ ብሎ በቃ እኔን ይጋብዘኛል፣ ሰው ይጋብዛል። አይሆንም አለ። እኔ ልከሰሰም ምንም ልበልም ቢክሾም አይሞትም አይን እያየ ብሎ ጭኑ እየነዳ ሆስፒታል ፈርም ሲባል ሰው ሲፈልግ ሰው የለም። እኔ ብቻዬን ነኝ ያለሁት። መሞት ነው የምፈልገው አልኳቸው። አትሞትም እንግዲህ ስላቸው አልከ ከዛ ይሄን ሲገልጸው እግዚአብሔር እረኛዬ ነው ይላል። ክርስቲያን ምናምን አለች። ደግሞ ከሚገርም ነው እይቱ እንደዚች ይኸው እግዚአብሔር እረኛዬ ነው በሚለው ጋር ነው ያለፈው። እሺ አዎ ጋድ ኢዝ ማይ ሼፐርድ በእንግሊዝኛ። እሺ አይዞ እንዴ እንደዚህ ማታልቅስተው እንደዚህ የሚሻል። እሺ ወይ ሶፋውን ተደገፉ እንደዚህ ነው። እንዴት ነህ? ሰላም ነው? መለስ አልክ? ቸስት ፔኑ እዚህ ጋር እንዴት ነው? ቀለል አለ ነው አለ? አሁን ያቃጥላል። አሁን ምግብ ያስፈልጋል? ቢጠጣስ? በጣም ከባድ ነው። በጣም ልብ ሰባሪ ነው እና በሱ ውስጥ የምታዩት አሁን እዛ ያሉትን ወንድመቶቻችንን አስቡ። ሳውዝ አፍሪካ ውስጥ ያሉትን አሁን ስፔሻሊ አሁን ደግሞ አስባችሁታል።
እግዚአብሔር ይድረስላቸው ነው ለወንድማችን እንደደረሰለት ሌላ ምን ማለት ይቻላል። እንግዲህ ክቡራትና ክቡራን ለዛሬ ጀላቸው የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ትምህርት ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።